በሩሲያ አፍሪካ ጉባኤ ላይ የኢትዮጵያ ተሳትፎ ምን ይመስል ነበር የሚለው ስኬቶቻችንን በሶስት ዋና ዋና ዘርፎች ላይ ከፍለን መመልከት እንችላለን። የመጀመሪያው ነገር በዚህ ሁነት ላይ ኢትዮጵያ ባለፉት አመታት በተለይ ሪፎርም አድርጋ ስትሰራቸው የነበሩ ዋና ዋና የልማት ስራዎቿን ማስተዋወቅ የቻለችበት ነበር። ሁለተኛው ከሩሲያ ጋር ያላትን ግንኙነት በተለይ በዲፕሎማሲ እንዲሁም በፖለቲካ ዘርፍ ላይ ጠንከር ያለ ግንኙነት እንዳላት ይታወቃል። ያንን ይበልጥ ማጠናከር የቻለችበት ነው። ሶስተኛው ደግሞ በሚቀጥሉት ጊዜያት ወደ መሬት ወርደው መተርጎም የሚችሉ የኢኮኖሚ የምጣኔ ሀብት እንዲሁም ደግሞ ሌሎች ዘርፈ ብዙ ጥቅሞችን ማምጣት የሚችሉ ስምምነቶች የተፈጸሙበት ነበር። እንግዲህ የሩሲያ አፍሪካ ጉባኤ ላይ ለመሳተፍ በጠቅላይ ሚኒስትር ዶክተር አብይ አህመድ የተመራው የልኡካን ቡድን የቅዱስ ፒተርስበርግ ከተማ በገባበት ጊዜ መጀመሪያ የነበረው ያው የክብር አቀባበል ከተደረገለት በኋላ ከሩሲያ ፕሬዝዳንት ቭላዲሚር ፑቲን እና ከእሳቸው የሀገሪቱ ከፍተኛ ባለስልጣናት ጋር የሁለትዮሽ ምክክር ነበር ያደረጉ። በነገራችን ላይ መጀመሪያው መሪ ናቸው እዛ ከገቡ በኋላ ከእሳቸው ጋር ቆይታ ያደረጉትና በዚህ የሁለትዮሽ ምክክራቸው ላይ እንግዲህ መጀመሪያ ላይ ያነሳ ነው ኢትዮጵያ ባለፉት አመታት ምን ስትሰራ ነበር የሚሉትን ነገሮች በግልጽ በዝርዝር ማሳየት የቻሉበት ነበር። በዚህ ሁነት ውስጥ እንግዲህ በተለይ በግብርናው ዘርፍ ኢትዮጵያ ስታከናውናቸው የነበሩ የማሻሻያ ስራዎች በሀገሪቱ ምን ያህል ውጤት ያመጡ እንደሆነ እውቅና የተሰጠበት የሩሲያን ፕሬዝዳንት ይሄንን መስፋት ያነሱበት ነበረ። ከዛ ባሻገር እንግዲህ በሁለቱ ሀገራት መካከል ፖለቲካዊና ዲፕሎማሲያዊ ግንኙነቱ እንደሚታወቀው ከ125 አመታት ያላነሰ እድሜን ያስቆጠረ ነው። ይሄ ደግሞ ረጅም አመት ከኢትዮጵያ ጋር የዲፕሎማሲያዊ ግንኙነትን ከመሰረቱ ሀገራት መካከል አንዷ ያደርጋታል ሩሲያን። በተለይ ደግሞ የሁለቱ ሀገራት ግንኙነት በጣም ለየት የሚያደርገው ሀገራቱ በጣም በብዙ ውጣ ውረድ ውስጥ ባለፉባቸው በፖለቲካ ከፍታ ዝቅታ ውስጥ ባለፉባቸው ጊዜያት በሙሉ ይሄ ግንኙነታቸው ሳይቀዛቀዝ ጠንካራ ሆኖ መዝለቅ የቻለ በመሆኑ በፈተና ውስጥም ያለፈ ግንኙነት መሆኑ ደግሞ ዛሬ ላይ ለተፈረሙት ስምምነቶች አብሮ ለመስራት የተፈጠረውን ስሜት ይበልጥ ያጠናከረ ነው። ይሄ ደግሞ በሁለቱ መሪዎች ምክክር ላይ በጣም በስፋት ተነስቷል። ያ ነው መሰረት ጥሎ እንግዲህ ከዛ በኋላ ላሉት በማህበራዊ ዘርፍ በፖለቲካ በዲፕሎማሲ እንዲሁም በምጣኔ ሀብት ዘርፎች ላይ ጠንከር ያለ ትብብር መፍጠር እንደሚገባ የተነሳው። ምክንያቱም የሁለቱ ሀገራት የዲፕሎማሲና የፖለቲካ ግንኙነት በምጣኔ ሀብቱ እምብዛም የተንጸባረቀ ነው ማለት አንችልም። ዲፕሎማሲው ላይ በተለይ ደግሞ በብዙሃን ዓለም አቀፍ መድረኮች ላይ ሁለቱ ሀገራት ያላቸው ብሔራዊ ጥቅምን ባስጠበቀ መልኩ የሚያደርጉት ትብብር በሌሎች ዘርፎች ላይ መደገም እንዳለበት ሁለቱም መሪዎች አጽንኦት ሰጥተው ያነሱት ሐሳብ ነው የነበረው። እዚህ ላይ እንግዲህ ቀደም ሲል እንዳነሳ ነው ግብርና ዘርፍ ላይ በተለይ ኢትዮጵያ በጣም ትኩረት ሰጥታ በምግብ ራሷን ለመቻል የምታደርገውን ጥረት ፕሬዝዳንት ፑቲን አንስተው ነበር። ያንን ለማገዝ ደግሞ ሀገራቸው በተለይ በኢንቨስትመንትም በቴክኖሎጂ እንደዚሁም ደግሞ በግብአት አቅርቦት ከኢትዮጵያ ጋር በትብብር መስራት እንደሚችሉ አንስተዋል። በኢትዮጵያም በኩል በተለይ የቴክኖሎጂ ፍላጎቶች መኖራቸውን በሰላምና ደህንነት እንደዚሁም ደግሞ የደህንነት ተቋማቶቻችን ላይ እየተደረጉ ያሉ የማሻሻያ ስራዎችን ለማገዝ ፍላጎት መኖሩም በዚሁ የሁለትዮሽ መድረክ ላይ ተነስቷል። ሌላው የሚዲያና ኮሙኒኬሽን ስራን በተመለከተም አፍሪካውያን በተለይ ያላቸውን የመረጃ አቅርቦት አማራጫቸውን ማስፋት እንደሚገባ እዛ በነበረው ቆይታ ከሀገሪቱ የኮሙኒኬሽን ከፍተኛ ኃላፊዎች ጋርም ምክክሮች ተደርገው ነበር። የሩሲያ መገናኛ ብዙሃን በስፋት አፍሪካ ላይ ያሉትን የተለያዩ የልማት ስራዎችን ማስተዋወቅ የሚችሉበት በተለይ ደግሞ ኢትዮጵያ ውስጥም ቅርንጫፎቻቸውን በመክፈት የኢትዮጵያን ስራዎች የኢትዮጵያን የተለያዩ ሀብቶች በኢትዮጵያ እየተከናወኑ የሚገኙ በተለይ ደግሞ ለምሳሌ ቱሪዝም ሀብታችንን ማንሳት እንችላለን። ከኢንቨስትመንትም አማራጮች አንፃር እነዚህን ሁሉ ለማስተዋወቅ እንዲቻል መገናኛ ብዙሃኑ ትልቅ ሚና ስላላቸው ያንንም
በትብብር መስራት እንደሚገባ ተነስቷል። ከዛ ባሻገር አሁን ላይ በዓለም አቀፍ ደረጃ ፈተና የሆነ የመጣውን የዚህ የሐሰተኛ መረጃ ስርጭትን የጥላቻ ንግግርን በተመለከተ የተለያዩ ቴክኖሎጂ አማራጮች አሉ። ይሄ ዜጎች ላይ ጉዳት እንዳያደርስ መከላከል የሚቻልባቸው የቴክኖሎጂ አማራጮችን ከኢትዮጵያ ጋር በትብብር ለመስራት የሚያስችሉ ጥሩ የሚባሉ ምክክሮችም የተደረገበት ነበር። አንዱ በስፋት ልናነሳው የሚገባው የሁለቱን ሀገራት ግንኙነት ቀደም ሲል ስናነሳቸው የነበሩ ክፍተቶችን አሁን መድፈን የሚችሉ ስምምነቶች የተደረጉበት ነበር። እነዚህ ስምምነቶች ከዚህ በፊት በምክክር ደረጃ በመግባባት ደረጃ የነበሩትን አሁን ግልጽ የሆነ አቅጣጫ ተቀምጦላቸው መተግበር የሚችሉበትንም መንገድ ያሳየ ነው። ከነዚህ ውስጥ መካከል እንግዲህ አንዱ ልናነሳው የምንችለው ነገር ከጉምሩክ አገልግሎት ጋር በተገናኘ ምክንያቱም የሁለቱ ሀገራት ግንኙነት ምንም ያህል በፖለቲካና በዲፕሎማሲ ጠንካራ ቢሆንም በንግድ ትስስሩ በወጪ ንግድ ትስስሩ እዚህ ግባ የሚባል ባለመሆኑ ምክንያት ያንን ማጠናከር እንዲቻል በተለይ በንግድ ትስስሩ ላይ ያሉ እንቅፋቶችን ማንሳት እንዲቻል ይሄ የጉምሩክ ስምምነት ከፍተኛ ሚና ይኖራል ተብሎ ይጠበቃል። ተደጋጋሚ የታክስ ስርዓቶችን ማስቀረት እንዲቻል ከዛ ባሻገር ደግሞ በኢትዮጵያ ያሉ ምርቶች ወደ ሩሲያ የሚሄዱ ምርቶች ከሩሲያ ወደ ሀገር ውስጥ የሚገቡ ምርቶች ትክክለኛ ዋጋቸው ታውቆ በትክክለኛ ዋጋቸው ለተጠቃሚዎች መድረስ እንዲችሉ ይሄ ደግሞ የንግድ ስርዓቱን ይበልጥ ያበረታታልና ያንን ለማጠናከር የሚያስችል ስምምነት በዛው ጉባኤ የጎንዮሽ የሁለትዮሽ ምክክሮች ላይ ስምምነቱ ተፈጽሟል። እንግዲህ ሌላው በጣም ጥሩ በተለይ አሁን ሀገራችን ላለችበት ሁኔታ በጣም ጥሩ ውጤት ሊያመጣ ይችላል ተብሎ የሚታሰበው በዓለም አቀፍ ደረጃ ያለው የደህንነት መረጃ ስርዓትን የተመለከተ ስምምነት ነው። ሳይበር ደህንነት ስርዓት ላይ አቅምን ለመገንባት በሀገራችን ያሉ ባለሙያዎችን አቅም ለመገንባት የቴክኖሎጂ አቅማችንን በተለይ በዚህ በሳይበር ደህንነት ዘርፍ ላይ ያለውን አቅማችንን ለመገንባት የሚያስችል ሁለቱ ሀገራት የመረጃ ልውውጥንም በመርህ ላይ የተመሰረተ ብሔራዊ ጥቅምን ባስጠበቀ መልኩ እንዲሆን ለማድረግ መሰረት የተጣለበት ስምምነትም እዛው ተፈጽሟል። እንግዲህ በሌላ በኩል የምናነሳው በተለይ ደግሞ ወደ ተግባር በቶሎ መቀየር የሚችለው የአየር ትራንስፖርት አገልግሎት ስምምነት ነው። ይሄ እንግዲህ እንደሚታወቀው የኢትዮጵያ አየር መንገድ የአፍሪካ በር ሆኖ አፍሪካን ከተቀረው ዓለም ጋር ያስተሳሰረ የሚገኝ እንደዚሁም ደግሞ የአፍሪካ ሀገራትን የካርጎ ወይንም ደግሞ ከንግድ ትስስሩ ጋርም በጣም ትልቅ አስተዋጽኦ ያበረከተ የሚገኝ ተቋም ነው። ሌላው በመጨረሻ የምናነሳው እዚህ እንግዲህ የኒውክሌር ኃይልን ለሰላማዊ መንገዶች ለመጠቀም የሚያስችለው ስምምነት ነው። እንደምታወቀው በኒውክሌር ሳይንስ ውስጥ በኒውክሌር ቴክኖሎጂ ውስጥ በጣም ብዙ ጥቅሞች አሉ። ከነዛ ጥቅሞች መካከል አንደኛው የኃይል አቅርቦትን መፍጠር ነው። ሀገራችን በጣም ከፍተኛ የሆነ ኃይል አቅርቦት ፍላጎት አላት። ያንን ለማሟላት ከዚህ በፊት ሲካሄዱ የነበሩ የሃይድሮኤሌክትሪክ ግንባታዎች እንዳሉ ይታወቃል። በተለይ ደግሞ ታዳሽ ኃይሎችን መሰረት ባደረገ መልኩ ነው ይሄንን አቅርቦት ለማሟላት ሲሞከር የነበረው። አሁን ደግሞ ይሄ የኒውክሌር ሳይንስ ትልቅ እድልን ይዞ ነው የሚመጣው። የአሁኑ ስምምነት ግልጽ የሆነ የሮድ ማፕ የተቀመጠለት ነው። ይሄ እንግዲህ ፍኖተ ካርታ በመቼ ምን ይሰራል፣ በምን መልኩ ምን መስራት ይገባል የሚለውን በግልጽ በዝርዝር ያስቀመጠ ፍኖተ ካርታ ነው። ኃላፊነቶችን የሚሰጥ ነው። የኢትዮጵያ መንግስት ደግሞ ይሄንን በርከት ያሉ አመታትን ወስዶ ጥናት ሲያደርግበት ምርምር ሲያደርግበት የነበረ ጉዳይ ነው። ስምምነቱ መነሻው ከተፈረመ በኋላ ባሉት አመታት ሰፊውን መልከታዎች በዚህ ዘርፍ ላይ ሲደረጉ ቆይተዋልና አሁን ያንን ወደ ተግባር መለወጥ የሚቻልበትን እድል የፈጠረ ስምምነት ነው የተደረገው ማለት ነው። ስለዚህ በአጠቃላይ በእነዚህ በሶስት ዋና ዋና አቅጣጫዎች የአፍሪካ እና የሩሲያ ግንኙነትን ለማጠናከር የተደረገው ስምምነት የተደረገው ጉባኤ ላይ ኢትዮጵያም በሁለትዮሽ ዘርፎች በእነዚህ ዋና ዋና መስኮች ላይ ከሩሲያ ጋር ያላትን ግንኙነት ማጠናከር የቻለችበት ነው። አፍሪካና ሩሲያ ግንኙነት ስናነሳ እንግዲህ ያሁኑ ሁለተኛው መድረክ ነው። ሁለቱም መድረኮች ሩሲያ ላይ ነው የተካሄዱት።
አሁን ሶስተኛውን መድረክ ደግሞ ኢትዮጵያ የአፍሪካ መዲናም ናት፣ የዲፕሎማሲ ማዕከል ናት፣ የአፍሪካ ህብረት ዋና መቀመጫም ጭምር ናትና ሶስተኛውን ጉባኤ አዲስ አበባ ላይ እንዲካሄድ ፍላጎት እንዳለ በመንግስት በኩል ይሄ ሐሳብ ተንጸባርቋል ማለት ነው። ስለዚህ በአጠቃላይ በዚህ የሩሲያ አፍሪካ ጉባኤ ላይ ኢትዮጵያ ዋና የምትላቸውን የልማት ፍላጎቶቿን ያንጸባረቀችበት ከሌሎች አፍሪካ ሀገራት ጋር በትብብር የምትሰራቸውን ስራዎችም በተመለከተ እዛም ላይ ሰፊ የሆኑ ሐሳቦች የተነሱበት ነው። ከሩሲያም ጋር ልትሰራቸው የምትችላቸው ዋና የሚባሉ የልማት ስራዎች መሰረት የያዙበት ነበር ማለት እንችላለን።